ወይኔ ጌታዬ ሆይ እንዴ ለምንድን ነው ብለህ ሆንኩት በእናታችሁ? እሺ አሁንስ ብለህ ዶኛለሁ። ቴክኖ ነው እንዴ ስልክ ወንድማችን? አዎ መቼም ቴክኖ ብለህ ይሆናል። አዎ ቴክኖ አንድ ጓደኛዬ ቴክኖ ነው የያዘውና እንደዚህ ነው ላይፍ ሲገባ ማን ነው ጓደኛ? ልደተ ቃለ እዚሁ ሶሻል ሚዲያ ላይ አገልጋይ ወንድማችን። እሱ እኮ ስልኩ አይደለም እኮ ችግሩ አንተ አልገባህም። የልደታችን እኮ እንዴ የልደትም የስልክ ችግር አይደለም። ብዙ ጊዜ ምንድነው መሰለህ ትንሽ ፊታቸው ነው እኔ አልወጣኝም ከሰፊ ብዙ ጋር እንዳፈጣለሁ። የተሙማ ጭራሽ አይወዳደርም። ማን ነው ይሄ ጳውሎስ የሚባለው አወቀው? አሁን ከሜላት ጋር የሚሰራው የሱ ጥርት ያለ ነው። እንዴ ሰው እንዴት አንተ በአንዴ አራት አይነት ድምጽ ያወጣል? እኔ በጣም የሱ ማለት እኔ ወንድማችን ጳውሎስ ጥሩ ሊበረታታ የሚገባ ወንድማችን ነው። ስለሆነ እኔ ለቀል አይደለም አቤኔ ግን አንዳንዴ ሳትፈልግ ለሰው እያዘንክ ሳትፈልግ ሰቀታ ቃል እንደዛ ነገር ባንዴ አራት አይነት ነው ጎን ነበር። ከዛ ደግሞ ቅጥን ይላል የሆነ ሰዓት የኢትዮጵያ ፊልም ኢንዱስትሪን ከፍ ያደርጋል ተብሎ የሚጠበቅ ሰው ነው። በነገራችን ላይ እንዴ ከፍ አለ እኮ ኦሬዲ ከዚህ በላይ ምን ሆነ ነው? አቤኔያችን አለ ግን ወንድማችን እንዴት ነህ? ጠፋህ እኮ ጠዋት እኔ እንደው ድሮ ጠዋት ስለምትገባ ጠዋት አትገባም ስለምደህ ነበር። ልክ እንደ ወንድማችን እንደ ዮሲ ነበር ቅድም። አሁን ጥሩታል አሁን ይሻላል። ጥራት አለው። ምን ሆኖ ነው በእናትህ? እንዴት አንተ ብለህ እርድለው እንኩቻልኩኝ። ኔትወርክ የለም ያለህበት ቦታ? አረ በእናትህ ደግሞ ስለ ሰፈራችን ልታወራ ነው እንዴ? ጥረገው እስኪ ካሜራውን። አሁንም ብለህ ሆኗል። አሁን ይሻላል። ብቻ የድሮ ጥራቱን ስለምናውቀው ይሁን አሁን አሪፍ ይሁን። እንግዲህ ሰማ ወንድማችን ትዳር እንዴት ነው? ትዳር ቆንጆ ነው፣ እግዚአብሔር ይመስገን። ኤክስፒሪየንስ ልትወስድ ባልሆነ አሁን እንግዲህ እየደረሰ ስለሆነ እኔ እንደ ጳውሎስ ነው የምፈልገው። አንዱ እኮ አፈራራሚ አንተ ነህ። ምንም እኮ ሶሻል ሚዲያ ላይ እንደምናየው ትዳር መካድም አልተቻለም። ፈራሚዎች እዚሁ ሶሻል ሚዲያ ላይ አገልግል እዛ ድረስ አምጥተህንማ አስፈርመህንማ ጭራሽ እንዴ አንተ ታሙ ሰርተፊኬቱን ሳይሆን በቃ አደነግጣለሁ። በዚህ አጋጣሚ ወንድማችን አብይ እውነት በጣም እድለኛ ነው። ያው ለሰርግ ዕለት ያልን እንደገና ነገር እድለኛ ነው በእውነት። እስኪ በደንብ በለኝ እባክህ። ወላሂ እኮ ነው በነገራችን ላይ በጣም በዚህ ሰዓት ትልቁ ሰማዕትነት ምን እንደሆነ ታውቃለህ? በዚህ ሰዓት ትልቁ ሰማዕትነት ራስን ከፍቶ ታርቆ በትዳር ሕይወት ጸንቶ መኖር ነው። ከዚህ ቀደም ትልቁ ሰማዕትነት እንደው ስለ ክርስቶስ መከራን በመቀበል እንደው በመሰየፍ ደም በማፍሰስ የሚገኝ ሰማዕትነት ክብር ነው። ያሁኑ ግን ያሁኑ ትልቁ ሰማዕትነት ያ ነው። በትዳር ሕይወት በጣም ጊዜው እሳት ነው። በጣም ጊዜው
በጣም እሳት የሆነ ጊዜ ነው። በጣም ብዙዎች በብዙ ነገር የሚፈተኑበት ማለት ነው። ማለት ሁሉ ይሄ ምንን የምትለው አገልጋይ የምትለው ተገልጋይ የምትለው ሁሉም ካህን በለው ዲያቆን በለው ዘማሪ በለው ሰባኪ በለው አማኝ በለው ምዕመን በለው ወጣት በለው ሕፃን በለው ትልቅ አዛውንት በለው ሁሉ በጣም የሚፈተንበት የፍትወት ሰዓት የፍትወት ጊዜ ነውና በዚህ ጊዜ ራስን ከፍትወት አርቆ በትዳር ሕይወት መባረክ በራሱ ይሄ ትልቅ ሰማዕትነት ነውና በጣም ነው የምንኮራባችሁ። አሜን። በዚህ አጋጣሚ በጣም ልክ እንደዚህ እንደ ፎቶ ሁሌ አምሮባችሁ እንድናያችሁ እንፈልጋለን። አሜን። ፈሌ እውነት እኔ እግዚአብሔርን አንዳንድ ጊዜ ያው ከጋብቻ ያለው ካለፈ በኋላ አይደል የምትረዳው የሆነ በረከቱ ምናምን በቃ የራሱ የሆነ ትዳር የሆነ የራሱ የሆነ በረከት አለው። ከዛ ደግሞ ልጅ ሲመጣ ራሱ የራሱን የሆነ በረከት ይዞ ነው የሚመጣው ምናምን ይባላል። ትዳር ላይ በጣም ብዙ በረከቶችን አይቻለሁ። እኔ እንጃ አንድ ከመሆን ሁለት መሆን ይሻላል እና በጣም ደስ የሚል በረከት መረጋጋቱ ሁሉ ነገር በጣም ደስ ይላል። እግዚአብሔር በሚያውቀው ነው። አመሰግናለሁ ፈሊዮነት በጣም እኔማ ምን ታመሰግነኛለህ? እንደው ጌታችን ኢየሱስን ነው እንጂ ማመስገን እንዴ አንተ እኮ ልክ እንዳገባ መዘመር የነበረብህ ዘመን መዝሙር ምንድን ነበረ? ሞገስ ሲመታኝ ማዕበሉ ማን ያድነዋል ሁሉ ሲሉ እንዴ መድኃኒዓለም አዳነህ እግዚአብሔር። እንዴ ላጤነት ራሱ እኮ በጣም ክፉ በሽታ ነው ክርስቲያኖች። ላጤነት በራሱ በጣም ክፉ በሽታ ነው። በዚህ አጋጣሚ ወደ ውይይታችን ከመቀጠላችን በፊት ያላገባችሁ እህት ወንድሞቻችን ጭራሹኑ ደግሞ የእጮኝነት ህይወት የሌላችሁ እህት ወንድሞቻችን በነገራችን ላይ አንድ መርሳት የሌለባችሁ ነገር ደጋግመን እንደምንላችሁ ወንጌል በህይወት ከሚሰበክባቸው መንገዶች ውስጥ አንዱ ትዳር ነው። ወንጌል በቃል ይሰበካል። ወንጌል በምልክት ይሰበካል። ወንጌል ስዕላዊ በሆነ ቋንቋም ይሰበካል። ኢንጀነራል በቋንቋ ይሰበካል። ቋንቋ በሶስት ይከፈላል። አንደኛው ቃል በቃል የምንነጋገረው ቋንቋ ነው። ሁለተኛው የምልክት ቋንቋ ነው። ሶስተኛው ስዕላዊ ቋንቋ ነው። ቤተክርስቲያናችን በዚህ ሶስቱም አይነት የቋንቋ ስርዓት የክርስቶስ ኢየሱስን ወንጌል ትሰብካለች። ከዛ ባለፈ ደግሞ ወንጌል በህይወት ይሰበካል። አንዳንዶች በጣም ትሁት በመሆን በትህትና ራሳቸውን ዝቅ በማለት ያው ወንጌልን ይሰብካሉ። አንዳንዶች በሚያሳዩት ምግባር ይሰብካሉ እና በህይወት ወንጌል ከሚሰበክባቸው መንገዶች ውስጥ አንዱ ደግሞ ትዳር ነው። ትዳር የእምነታችን ጀማሪና ፈጻሚ ሆኖ ጌታችን ኢየሱስ ክርስቶስ የባረከው የቀደሰው ህይወት ነው። በጣም በነገራችን ላይ በጣም ሁላችሁም ለዚህ ህይወት ልትሯሯጡ ልትሽቀዳደሙ ይገባል። አንዳንዶች እንደው ደርሳለሁ የምትሉት ነገር አለ። ለሁሉም ነገር ደርሳለሁ ማለት በራሱ በጣም ከባድ ነገር ነው። ክርስቲያኖች ለቅዱስ ስጋው ለክቡር ደሙ መቼ ነው ስትባሉ እስቲ ደርሳለሁ። እሺ የትዳር ህይወትስ መቼ ነው ስትባሉ እስቲ ደርሳለሁ። ቶሎ ልጅ ውለዱ እንጂ እሺ ደርሳለሁ። እስቲ ይደርሳል የት ይሄዳል? ለገንዘብ ሲሆን ግን ደርሳለሁ የሚል የለም። ሁላችሁም እንቅልፋችሁን አጣችሁ በጧት ተነስታችሁ እንደው ገንዘቧ ትንሽም ሆነች ብዙም ሆነ እንደው ዳክራችሁ እንደምንም ታገኙታላችሁና ልክ እንደ ገንዘብ የጮኝነት ህይወትም ሊቆጠብ ይገባል። ዛሬ ጀምራችሁ ሴቭ ያላረጋችሁት ትዳር፣ ዛሬ ጀምራችሁ ሴቭ ያላረጋችሁት የፍቅር ህይወት ነገ ህይወት ዘርቶ ትዳር ሊሆን አይችልም። በጣም ክርስቲያኖች በዚህ ላይ ሲሪየስ ልትሆኑ ይገባል እና ደግሞ በቻላችሁት አቅም የምትጸልዩትን ጸሎትም በጣም ሲሪየስ አድርጉት። ስለሆነት ወንድሞች እንደው ጸጉሯ እንደዚህ ሆነ፣ ይሄ የሰውነት ቅርጿ እንደዚህ ሆነ፣ እንደው አለባበሷ እንደዚህ ሆነ፣ እንደው ደግሞ ትንሽ እንደው መልኳ ደግሞ እንደው ትንሽ እንዲሆነ ምናምን የምትሉ እንዲህ አይነት ጸሎት የተባረከ ትዳር የሚገኝበት ስላልሆነ ቢቻል እንዲህ አይነት ጸሎት ባንጸልይ መልካም ነው። ብናስተካክለው መልካም ነው
እንደዚህ አይነት ጸሎት ባንጸልይ ጥሩ ነው። ምክንያቱም እኒህ ነገሮች በአጠቃላይ አላፊ ከንቱ ናቸው። ኦፍኮርስ ሰው የተለያዩ ነገሮችን ሊመርጥ ይችላል። ነገር ግን ትልቁ መጸለይ ያለበት አንድ ሰው እግዚአብሔርን የምትፈራ እኔን የምትወድ ቤተሰቦችን የምታከብርን ሴት ስጠኝ ብለህ ጸልይ ወዳጄ። ምንም ዋጋ የለው። አንተ የፈለግከውን አይነት አውትፊት ኖሯት፣ ነገር ግን ቤተሰብህን ዲስሪስፔክት የምታረግ ከሆነ ፀሐይ የቀጠቀጣት ያሳደገች እናትህን የምትዘልፍ ሴት ከሆነች ምንድን ነው ጥቅሙ? አንተ የፈለግከውን አይነት ፎርማሊቲ ሞልታለህ፣ ነገር ግን እግዚአብሔርን የማታከብር ከሆነ እግዚአብሔርን የማታመልክ ከሆነ ምንድን ነው ጥቅሙ? ይሄ ትዳር ልንለው አንችልም። እህቴ አንቺም ልክ እንደዛው ወንድ የሆነ መልኩ እንደዚህ ሆነ፣ አለባበሱ እንደዚህ ሆነ፣ ፀጉር አቆራረጡ እንደዚህ ሆነ፣ ወዴት ነው እየሄዳችሁ ያላችሁ? ኳስ ማያይ ሪሊ እውነት አሁን እንደዚህ ተብሎ ይጸለያል? እኔ እኮ በጣም ነው የሚገርመኝ። እኔ በእርግጥ ኳስ ማያይ ውስጥ ግባ። እኔ ብዙ ስለ ኳስ እውቀቱም ስለሌለኝ፣ ግን ምን ልላችሁ ፈልጌ ነው ስንጸልይ አላል ፍሬ ሊያፈራ የሚችል ጉዳይ ላይ ጸሎት ጸልዩ ፕሊስ። ሌላውን በእጮኝነት ጊዜ ላይ የምትቀራረጹት ጉዳይ ነው። ትልቁ መስፈርት በቃ እግዚአብሔርን የሚፈራ ኦኬ፣ እኔን የሚወድ እኔን የሚያፈቅር ቤተሰቦችን የሚያከብር የተባረከ የትዳር አጋር ስጠኝ ብላችሁ ጸልዩ። እና አንድ መርሳት የሌለባችሁ ነገር ፐርፌክሽን የሚባል እዚህ ምድር ላይ የለም። አንዳንዶች የአርሴናልን በይ ችግር የለውም ትላል። አይ መድኃኒዓለም አንዳንዶች ፐርፌክሽንን ትፈልጋላችሁ። በቃ የሆነ ፐርፌክት የሆነ ወንድ የምትጠብቂ እህቴ፣ ስለ መድኃኒዓለም በቃ ስለ መድኃኒዓለም እንደዚህ አይነት ሰው የለም። ፐርፌክት የሆነችን ሴት የምትፈልግ ወዳጅ እንደዚህች አይነት ሴት የለችም። እንደዚህች አይነት ሴት የለች። ይሄ ፐርፌክሽን ሰው ጋር ስለሌለ ያንን ሰው ከነድክመቱ ነው መያዝ ያለባችሁ፣ ከነድክመቱ። ከዛ በኋላ በእጮኝነት ህይወት ላይ ፊክስ ይደረጋል ማለት ነው። ሌላው ነገር በእጮኝነት ህይወት ላይ ምክንያቱም የእጮኝነት ህይወት አንዱን የሚያንጽበት አንዱ የሚቀርጽበት መንገድ ነው። ለምሳሌ አንተ እንደው ይሄ ሰው ላይ የምትቆጣ ከሆነች ትዕግስት የሌላት ከሆነ በእጮኝነት ጊዜያችሁ ላይ ታይ በቃ እንዲህ አይነት ነገር አያሳልቀንም። ነገ እኔና አንቺ ትልቅ ሰው እንሆናለን፣ እንጋባለን፣ ትዳር እንመሰረታለን፣ የልጆች እንደው ወላጆች እንሆናለን፣ እናት አባት እንሆናለን። ስለዚህ ይሄ ነገር መስተካከል አለበት እያልክ ቀስ ብለህ የምታስተካክለው ነገር ነው። ልክ ድንጋይ በአንድ ጊዜ ብልኸው ቅርጽ እንደማይይዝ ሁሉ ቀስ እየተባለ ነው ካያችሁ ድንጋይ ቅርጽ የሚይዘው። ደግሞ ድንጋይ ናችሁ እያልኩ አይደለም፣ ምሳሌ ነው ያልኩት። ድንጋይ ቀስ እያለ ነው ቅርጽ የሚይዘው። እሷንም ልክ እንደዛው ቀስ እያልክ ነው ቅርጽ መታስይዛት። እህቴ አንቺም ልክ እንደው ከሰውነት ቅርጾች ጀምሮ ያልተስተካከለ ነገር ካለ ማስተካከል ትችላለሽ በዛን ታይም። ምክንያቱም የዛ ሰው ስጋ የአንቺ ስጋ ነው፣ የአንቺም ስጋ ደግሞ የእርሱ ስጋ ነው። ሌሎቹ ነገሮች በአጠቃላይ በቃ በእጮኝነት ጊዜያችሁ ላይ ወይ ነው ከትዳር በኋላም ባሉት ጊዜያችሁ ላይ የምታስተካክሉት ነገር ይሆናል ማለት ነው። በጣም ሶ ሲምፕል። ፐርፌክሽን የሚባል ነገር የለም። ፐርፌክት የሆነን ሰው መጠበቅ እና እንደዚህ አይነት ነገር ውስጥ መግባት ጥሩ አይደለም። ሌላው ደግሞ የምትፈልጉት አይነት የትዳር አጋር ያለበት ማለት የምትፈልጉት የትዳር አጋር ይሄ የምትስሉበት አይነት አሳሳል አለ አይደለ? እኔ የምፈልገው የትዳር አጋር እንደዚህ አይነት ሰው ነው ብላችሁ የምትስሉት እዛ ቦታ ለመዋል ሞክሩ። እዛ ቦታ ለመዋል ያንን ሰው የምትፈልጉ ሰዎች ያ ሰው የሚውልበት ቦታ ለመዋል ሞክሩ። አባባሌ ምንድነው መሰላችሁ? ለምሳሌ ወንድሜ አንተ እኔ የምፈልጋ ሴት ነጠላ ምትለብስ ቀና ብለው ሰው ማታይ ሁሌ ከቤተክርስቲያን ቤት የምትሄድ ዲቻ አይነት ሴት ነው የምፈልገው እያልክ አንተ በየምሽታ ቤቱ በየኮንሰርት ቤቱ አሸበር ገዳዬ ምናምን የምትል ከሆነ አልተገናኝቶም። በጣም ከባድ። እንደዚህ አይሆንም። ይሄ አይሆንም። እንደዛ አይሆንም። ያ እንዲህ አይነት ሴትን የምትፈልግ ከሆነ አንተም አዋዋልን ማስተካከል ይኖርብሃል። አንተም አዋዋልን ማስተካከል። ምክንያቱም የዛች ሴት ምርጫ ሊሆን የሚችለው ገብቷል፣ ልክ አንተ እንዳሰብከው አይምሮ ላይ እንዳለው አይነት ሰው ስለሆነ ማለት ነው። ስለዚህ አዋዋልን ማስተካከል ያስፈልጋል። እህቴ አንቺም ልክ እንደዛ የማይሆኑ ቦታዎች እየዋልሽ የማይሆን አይነት ላይፍ እያሳለፍሽ፣ በእርግጥ በህይወት አጋጣሚ ብዙ ነገሮች ይፈጠራሉ። መቼም ሰው አንዳንድ ያውቆ የማይሆን ነገር ውስጥ አይገባም። ግን ይሄ የምትፈልጊው አይነት ወንድ አለ መቼም አይደል? በቃ የሆነ እንደው መንፈሳዊ የሆነ እግዚአብሔርን የሚፈራ እንዲህ የሆነ
በቃ እንደው ብዙ ጊዜውን ቤተክርስቲያን የሚያሳልፍ ወንድ ነው የምፈልገው ምትይቴ አንቺ ማዋወልሽን ቤተክርስቲያን ማለት እንደዛ ነው መሆን ያለበትና በቻላችሁት አቅም ጥረት አድርጉ። ትዳር የእግዚአብሔር ስጦታ ነው። ትዳር ወንጌል በህይወት የሚሰበክበት አንዱ ትልቁ ህይወት ነው። በጣም ትልቅ ሚስጥር የሚከናወንበት ህይወት ትዳር ነው። ሁለት አካላት ወደ አንድነት የሚለወጡበት የሚሸጋገሩበት ትልቁ ህይወት የትዳር ህይወት ነው እና ብዙዎቻችሁ ለዚህ ህይወት ደግሞ ልትሽቀዳደሙለት ይገባል። የሚያፈዟችሁን ሰዎች እንዳትሰማቸው። አንዳንዴ ክርስቲያኖች ዙሪያችሁ ያሉ እቺን ብቻ ለበለ እንደው ዙሪያችሁ ሆነው እናንተን የሚያፈዙ ሰዎች አሉ። ለራሳቸው ትዳር ይዘው ልጆች ወልደው ትዳር በፍጹም ይቅርብሽ፣ ምን አለፋሽ እንዴ አንቺ እኮ ገና ወጣት ነሽ ቀንዴ እንዲህ በይ ምናምን የሚሉ ሰዎች አሉ። መጥፎ ምክር የሚመክሩ እነሱ ለራሳቸው ቤታቸው 4-5 ልጅ ወልደው እናንተን ቆማችሁ እንድትቀሩ መጥፎ የሆነ እንትን ምክር ምናምን የሚመክሩ ሰዎች እንደዚህ ምክር አትስሙ ፕሊስ እባካችሁን። ወንድም ያንተም ልክ እንደዚህ የራሳቸውን የሆነ ቤተሰብ ሜክ አድርገው እንደው መጥፎ የሆነን ምክር የሚመክሩ ሰዎች ባትሰማ ጥሩ ነው። እህቴ በተለይ እህቶች ደግሞ እንድትጠነቀቁ መክረው ትልቁ ነገር ሁሉም አይደሉም። አንዳንዴ ዙሪያችሁ መቼም የተባረኩ ወዳጆች አሏችሁ አይደል? ወንድሜ ለአንተ ካንተ የበለጠ የሚጨነቅ ካንተ የበለጠ የሚያስብልህ ወንድም መቼም እግዚአብሔር ይሰጣል። እህቴ አንቺም እንደዛው ካንቺ የበለጠች የምትጨነቅ ካንቺ በላይ የምታስብ እህት ይሰጥሻል። በዛው ልክ ደግሞ አንዳንድ ጊዜ ከካትም ሊሆን ይችላል አንዳንዴ አረቀው ማያስቡ ደግሞ ወዳጆች ይሰጣቸዋል ዙሪያችሁ። አንዳንዴ እቤቷ እንደው ቅጥቅጥ የሚያረጋት ባል ይዛ ሳትፈታው እንደው ድንገት አንቺ መተሽ ከባሌ ጋር እኮ እንደው ትንሽ እንዲህ አይነት ቃላቶች ተሰናዝረን እንደው ተኮራረፍ እስቲ ፍቹ እምትላለች። እንዳትሙኙ ጋይስ። ሰው ለራሱ ሲሆን ችሎ የሚኖረውን ጉዳይ ነው እናንተ ጋር መጥቶ ፍቹ እንዳትሰሙ ምን እንደዚህ ደግሞ አስተግዝ በቃ ምንም መስማት አያስፈልግም ጥለሹ ይጂ ምናምን ብለው ይመክራሉ። በጣም ጥንቃቄ ያስፈልጋል። ትዳር እንዲህ በቀላሉ የሚገባበት እንዲሁ በቀላሉ የሚወጣበት ህይወት አይደለም። ኦኬ በጣም ትዳር ዋጋ የሚከፈልበት ህይወት ነው። ዋጋ የሚከፈልበት ህይወት ማለት ያለ ዝሙት ምክንያት ሚስቱን የሚፈታ ነው ያለው ጌታችን ኢየሱስን። ያለ ዝሙት ምክንያት እና በትንሹም በትልቁም ባነሰውም እንትን ባለውም ጉዳይ ላይ እንደው እንደዚህ ብያለሁ ስትሉ ፍታት በቃ ፍታት ሚል ቤቱ በደና ጣና ቅጥቅጥ የምታደርገው ሚስት ይዞ የኔ ሚስት የሆነ ዕቃ ገዝቼላት አልቀበል አለች ብለህ በትንሽ ነገር ስታቆርፍ ፍታት ብሎ የሚመጣ ሰው አለ። እና እንዲህ አይነት ምክርም እንዳትሰሙ። ሰው እንደራሱ እንጂ እንደ ጎረቤቱ አይኖርም። እግዚአብሔር የሰጣችሁን ስጦታችሁን በደንብ አድርጋችሁ ያዙት። በደንብ ይሄ እናንተ በቤተሰቦቻችሁ ዘንድ ስታርጉ እንደው ቤተሰቦቻችሁን እያስደሰታችሁ በዛው ልክ ደግሞ እያጠፋችሁ እንደኖራችሁ ሁሉ በትዳር ህይወትም ስትኖሩ ደግሞ ልክ እንደዛው ነው። አንቺ ያገባሽው ሰው የወደደሽን ያክል አንቺ የወደሽውን ያክል ደግሞ በሆነ ሰዓት ላይ ደግሞ የሚያስከፋ የሚያሳዝን ጥፋትን ሊያጠፋ ይችላል። ክርስቶስ አንቺን ይቅር እንዳለሽ አንቺም ደግሞ ይቅር ባይ መሆን ይኖርብሻል። ወንድሜ አንተም ልክ እንደዛው በትዳር ህይወታችሁ ፈተና የሚሆኑ ነገሮች ይመጣሉ እና ክብሬ ማረጊ ምናምን ብለህ አካጂ ዘረፍ የምትል ከሆነ የምታስደስተው ሰይጣንን ነው። አንተ ክርስቶስ ይቅር ያለህን ያክል በቃ ጥርስህን ነክሰህ በቃ አንተም ስለምትወዳት እሷም ስለምትወደው ዋጋ ከፍለህ በቃ ነይ ግድ የለም ብለህ ቅፍ አድርገህ የክርስቶስን ስም ጠርተህ ግንባሯን ሳም አድርገህ ይቅርታ ስታደርግለት ሰይጣን ያፍራል ማለት ነው። በዚህ ህይወት ማን ይከብራል? ክርስቶስ ይከብራል። እና ትዳር የተባረከ ህይወት ነው ለማለት ያክል ነው። ያላገባችሁ ሰዎች እባካችሁ የጮኝነት ህይወት በጣም ወሳኝ ነገር ነው። የጮኝነት ህይወት ያስፈልጋልና ቶሎ ተሽቀዳደሙ። እግዚአብሔር ይህንን የተቀደሰ ህይወት እንዲሰጣችሁ በጸሎት ለምኑት። ደግሞ ፈለገ አትናቴዎስ እንደዚህ ብሎ አስተምሯል ብለህ እያንዳንድህ ቴሌግራም ላይ ያስቀመጥከው ኮንታክት በአጠቃላይ እየገባ ደግሞ ሃይ በላሉ። እኔ አንዳንዶቻችሁ ያላችሁ ምክራችንን ወደ ሌላ አቅጣጫ የምትወስዱ አሁኑኑ ልክ የላይቭ እንደተዘጋ ገብተህ ደግሞ ሃይ እንዴት ነሽ ሰላም ነሽ በላሉ ደግሞ 10 ምናምን አካውንት አንቺም ደግሞ ግቢና ደግሞ ጻፊላችሁ አሉሽ። ትዳር እንደዛ አይደለም። እረፍ፣ ስነ ስርዓት ያዙ።
ኤኒዌይስ እሺ እንቀጥል። ወንድማችን ቅዱስ እዝነ ወንድማችን ዲያቆን እስጢፋኖስ ሰላም ብያለሁ። አቤንም አለው ክብሩ ይስፋ። እሺ ወንድማችን እንዴት አለ? ርዕሳችንን ሰምተዋል? ኦኬ አይ ቲንክ ትዳር ነው መሰለኝ የዛሬው ርዕሳችን። ጭራሽ ያረተዋን ሰውዬ ኦርቶዶክስ እና ፕሮቴስታንቶች በመጽሐፍ ቅዱስ ገልጠው ስለ ትዳር አይ አንዳንድ አስተማሪዎች ነን ባዮች እኮ እያጠፉ ነው። አላየም? በቲክቶክ ላይ የሚዘዋወረው ፎቶ ምናምን አልገባኝም። ምን ለማለት ፈልገህ ነው? አይተው ነው ወንድማችሁን ለተቃል ምናምን ምከራችሁ እንጂ በል ውረድ አንተ። አይ ምንድነው እንደዚህ የዞሬ መንደር ወሬ ማውራት? አወቅሽ ቢሏት አይደል? እኔ ቃላት ያጥረኛል እንደዚህ አይነት ሰዎች ነው። አሁን ትልቅ ሰው ነበር የምትመስለኝ ከይቅርታ ጋር። ሁለተኛ እዚህ ቤት ማንም ሰው ቤት እንዳያረገው። ሁለተኛ እንደውም በወንድሞች ከመጣር ብሎክ ነው ማድረግ። ብሎክ አድርጌያለሁ። አንዳንዶቻችሁ እኔ እኮ ክርስቶስ ስንቱን ነውራችሁን ስንቱን ኃጢአታችሁን ይቅር ብሎ እንዳሻገራችሁ ሳታውቁ ሰው ላይ ለመፍረድ የምትሯሯጡ ሰዎች ማን ነኝ ብላችሁ ነው የምታስቡት? በመጀመሪያ ተው እንጂ ፕሊስ ባካችሁ። እንደው ማለት የሰውን ድክመት አይደለም ያልኳችሁ ያሉት፣ ግን ክርስቶስ ስለናንተ ደግሞ ያሳለፋቸው እነዛን ቀናቶች አስተውሉ እንጂ ምን ሆናችሁ ነው? ማንም እዚህ ውስጥ እኮ ቅዱስ የለም፣ ማንም ጻድቅ የለም። እና ፕሊስ ባካችሁ ግብረ ገብ ይኖራችሁ ፕሊስ ባካችሁ። ይሄ ሁሉ የሚመለከት ነገር አይደለም። እና ፕሊስ ስንቱን ነውራችሁን ኃጢአታችሁን ክርስቶስ በምሕረቱ በቸርነቱ ሸፍኖላችሁ ሳለ ስለሆነ ሰው ጣታችሁን ጠቁማችሁ ለማውራት የምትሞክሩ ሰዎች ይሄ ፍጹም ስህተት ነው። በቻላችሁ ታቅም ከእንደዚህ አይነት ነገር ራሳችሁን ለማራቅ ሞክሩ። ሲጀመር እንደው የክርስቶስን ቸርነትና ምሕረት ራሱ መዘንጋት ነው ይሄ። እና ባካችሁን ግብረ ገብ ይኖራችሁ። ይሄ ግብረ ገብም አይደለም ሲጀመር። ጌታ ሆይ እና ብሎክ አድርጌያለሁ። ሁለተኛ እንደዚህ እኔ ላይቭ ላይ እንዳይመጣ፣ በሌላም አካውንት ቢመጣ ሁላችሁ ብሎክ አድርጉት። እሺ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምሩ ትምህርት አለ ወይ ብላችሁ የምታምኑ ፕሮቴስታንቶች ካላችሁ ግቡ አልኩኝ። ላይቭ ከገባሁበት ሰዓት ጀምሮ ፕሮቴስታንቶች አሉ። ደፍሮ ግን በመጽሐፍ ቅዱስ ማስረጃ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው የሚል አንድም ፕሮቴስታንት የለም። ላይቭ የገባ ነው አይ ቲንክ ወደ 5 ሰዓት ነው ይመስለኛል። 5 ሰዓት ላይ ነው። አሁን ወደ 6 ሰዓት ከ20 ምናምን ሆኗል። እና ለ1 ሰዓት ከ20 ያክል የትኛውም ፕሮቴስታንት ከመጽሐፍ ቅዱስ ውጪ ትምህርት አላችሁ ብሎ ደፍሮ ለመናገር አልቻለም። እግዚአብሔር ይመስገን። ክርስቲያኖች በጣም ደስ ይላችሁ ይገባል። በነገራችን ላይ ከዚህ ቀደም አዎ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው የሚሉ ሰዎች ናቸው አሁን ላይ ጸጥታን የመረጡት። which means ከዚህ ቀደም ከመጽሐፍ ቅዱስ ውጪ መስላቸው የነበረው ትምህርቶች በአጠቃላይ መጽሐፍ ቅዱስ እንደሆነ አሳይተንላቸዋል። ፕሩፍ አድርገናል፣ አሳይተናል፣ እንዲያውቁ አድርገናል። ስለዚህ አሁን ሌሎች ሐሳቦችን ደፍረው በመጽሐፍ ቅዱሳዊ ማስረጃ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው ሊሉ አይችሉም። እግዚአብሔር ይመስገን። በነገራችን ይሄ ራሱ አንድ ትልቅ ድል ነው። በእነዚህ 4 ዓመታት ውስጥ ሶሻል ሚዲያ ላይ በጣም ትልቅ የሆነ ለውጥ ነው የመጣው። በነገራችን ላይ እግዚአብሔር የተመሰገነ ነው። በጣም ትልቅ ለውጥ። ከ4 ዓመታት በፊት የነበሩት ፕሮቴስታንት ወንድሞቻችን ፎጣ ግዙ ሲባሉ አሜን፣ ጨው ግዙ ሲባሉ አሜን፣
ቲሸርት ግዙ ሲባሉ አሜን፣ ይሄ ሳሙና ከኃጢአታችሁ ያጠዋችኋልና ወስዳችሁ ቤታችሁ ታጠቡበት ሲባሉ አሜን። ፕሮፌታቸው ወይም ደግሞ ፓስተራቸው ተነስቶ ስልክ ይዞ ሄሎ ኢዝ ዚስ ሄቨን አይ ዋንት ቱ ስፒክ ቱ ጂሰስ ምናምን እያለ ሙድ ሲይዝ ሲያለግጥ አሜን ይሉ ነበር። ሰው በሰራው ስልክ ጆሮ ላይ አድርጎ ምናምን ወደ ገነት ደውያለሁ እና መላእክቶች ስልኩን አንስተውት እግዚአብሔር አለ እንዴ እስቲ ከእግዚአብሔር ጋር አገናኙ ከኢየሱስ ጋር ኢየሱስ ካለ እስቲ እንዲህ ሲባል አሜን የሚል ፕሮቴስታንት ነበር የነበረው ከዛሬ 4 ዓመት በፊት። የፍሬያማነት ዓመት እንዲሆንላችሁ ፍራፍሬ ብሉ ብሎ እኛ ኢት ፍሩት ወተን በቅናሽ ዋጋ ምን ገዛውን ሙዝ አቮካዶና ብርቱካን በጣም እጥፍ በሆነ ዋጋ ቸርች ውስጥ እየወሰደ የሚሸጥ አገልጋይ ያለበት አዳራሽ ውስጥ አሜን የሚል ፕሮቴስታንት ነበር የነበረው። እና በእነዚህ 4 ዓመታት ውስጥ without any reason አሜን ይል የነበረን ፕሮቴስታንት አሁን እያንዳንዱን አገልጋይ በጥጋይ ነው እንዲል። ከዚህ በፊት የልሳን ጸሎት ነው ይሄንን ማለት ልሳን የሚያናግረው መንፈስ ቅዱስ ነው ብሎ ሸቤሬቤቤቤ ራባጃራባባባ ማክሬቤቤቤ ሃርጋዱላ ሲል አሜን ይሉ የነበሩ ፕሮቴስታንቶች አሁን ላይ አሜን ማለት አቁመዋል። ጋይስ ሲጀመር እንዲህ አይነት ልሳን የለም እንዲሉ ሁሉ አድርገናል። እግዚአብሔር ስሙ የተመሰገነ ይሁን። ስለ እውነቱን ነው የምላችሁ። እግዚአብሔር ስሙ የተመሰገነ ይሁን። ክብሩን እግዚአብሔር ይውሰድ። ከዚህ ቀደም without any reason ምንም ቅድመ ሁኔታ ሳይኖር ነገሮችን ሁሉ አሜን ይሉ የነበሩ ፕሮቴስታንቶችን ዛሬ እንዳይሉ አድርገናል። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው ብለው ታሰውሳላችሁ ያነሱ የነበሩትን ሐሳብ ስግደት፣ ስዕል፣ ዝክር ይሄው ድህነታችሁ ይሄው በዚህ ትምህርት ላይ ያለው ዙሪያ የቅዱሳን አማላጅነት ምናምን ይሄው ከመጽሐፍ ቅዱስ ውጪ ሲሉ የነበሩትን በአጠቃላይ መጽሐፍ ቅዱሳዊ ትምህርት እንዳለን ጥርት አድርገን አሳይተን አሁን ላይ ደክሟቸዋል። ስለዛ ማውራት አይፈልጉም። እግዚአብሔር ስሙ የተመሰገነ ይሁን። በእያንዳንዱ ሐሳብ ላይ እኛ ሞኞች አይደለንም። ልክ እንዲህ አይነት ሐሳቦችን ከፍተን ልክ ስንወያይ መጥቶ አካኪ ዘራፍ የሚል ፕሮቴስታንት ባየን ቁጥር ፈርተ ነው ምናምን በዚህ ወጡ በዚህ ገብቶ አይደለም የምንለው። እግዚአብሔር ይመስገን ነው የምንለው። ምክንያቱም ቁጭ ብሎ እየሰማ ደፍሮ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው እንዳይል ግን አድርገናል። ትልቁ ልዩነት ምንድነው መሰላችሁ? ዛሬ ላይ እያንዳንዱ ፕሮቴስታንት ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው ማለት ደፍሮ መናገር አይችልም። እኛ ግን ደፍረን ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው ማለት እንችላለን። ይጠይቁን ይሆንና ነሷለን ማለት ትምህርት ሰው ሰራሽ ትምህርት ነው ያላቸው። ሰው ሰራሽ ትምህርት ነው ያላቸው ብቻ ሳይሆን መጽሐፍ ቅዱስ የትምህርት አላቸው ወይ ማለት ይከብዳል። ፕሮቴስታንት ወንድሞቻችን መጽሐፍ ቅዱሳዊ ትምህርት አላቸው ማለት በራሱ እጅግ በጣም ይከብዳል። እጅግ በጣም እና እንደ እግዚአብሔር መልካም ፈቃድ አሁንም እንቀጥላለን። በዚህ አጋጣሚ እዚህ ላይቭ ላይ እንደው የሆነ ሞክ የሚያረጉ የሚዘልፉ የሚሳደቡ አንድ ሁለት ሰዎችን አይደለም የምንመለከተው። ከጥግ እስከ ጥግ ተቀምጠው የሚከታተሉና ህይወታቸው ተቀይሮ ወደ እውነተኛው አባታቸው ወደ ክርስቶስ ወደ እውነተኛዋ ደግሞ እናታቸው ወደ ቅድስት ቤተክርስቲያን እየተመለሱ ያሉ በጣም ብዙ ነፍሳቶች አሉ። እግዚአብሔር ስሙ የተመሰገነ ይሁን። እኛ ሸዋ አንሰራም። ተረድታችሁኝ አይደል? ክርስቲያኖች ሸዋ አንሰራም። ልክ የሆኑ ሰዎች ሲመለሱ ቅዱሳን ደስ ይበል ይሄው ዛሬ በወንድማችን ፈለገ በኩል 3000 ነፍሳት 1500 ነፍሳት ይሄው ዛሬ ከጌታ ጋር ተገናኝ ምናምን እና ዛሬ ጌታን መቀበል የምትፈልጉ ከታች አንዳንድ ቁጥር ጻፉ ምናምን ብለን ሸዋ አንሰራም። እኛ ድራማ አንሰራ። እኛ ድራማ መስራት ስለማንፈልግ የእውነት ስለሆነ መስራት የምንፈልገው ሾውን ራቅ አድርገን የእውነት ህይወት ላይ ነው የምናተኩረው። እግዚአብሔር የተመሰገነ ይሁን። በጣም ብዙ ፕሮፌት የሆኑ ሰዎች፣ በጣም ብዙ ፓስተር የሆኑ ሰዎች፣ በጣም ብዙ አገልጋይ የነበሩ ሰዎች ወደ እውነተኛው መንገድ እየተመለሱልን ነው። አሁንም እግዚአብሔር ስራውን አላቆመም፣ ስራው ይቀጥላል። አሁንም በዚህ አጋጣሚ በጣም ለደከማችሁ ፕሮቴስታንት ወንድሞቼ ጥሪ ያቀርባለሁ። በጣም ለደከማችሁ፣ በጣም ለሰለቻችሁ በየቸርቹ ስትሄዱ ይሄ ቪአይፒ ወንበር ነው ከዚህ ወንበር ላይ ተነሱ እየተባላችሁ
እየተነሳችሁ ሰው በሞራላችሁ ላይ የተማመደ በጣም የተቸገራችሁ በቃ የደከማችሁ የሰለቻችሁ እህት ወንድሞች ካላችሁ ታይማችሁን ስጡን። የቤተክርስቲያንን ትምህርት ገልጠን እናሳያችሁ። እናንተ ደስ ባላችሁ ሐሳብ ላይ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው በሉን። ቀስ አድርገን እኛም ደግሞ መጽሐፍ ቅዱስን መሰረት አድርገን እያንዳንዱ ትምህርታችን ምን ያክል መጽሐፍ ቅዱስ እንደሆነ እናሳያችሁ። እንደው በጣም በፍቅር ስለምንወዳችሁ ማለት ነው። በየአዳራሹ የጩኸቱ የሰለቻችሁ ይሄ ዓለም ሰላማችሁን ነጥቃችሁ ዓለም የነጠቃችሁን ሰላም ፍለጋ ገና አዳራሽ ከመግባታችሁ ምናምን እያለ በስፒከር በቃ ናላችሁን ሲያዞሩ ናላችሁ የዞረ ፕሮቴስታንት እህቶች ወንድሞች ሰላም አታችሁ የበለጠ ሰላማችሁን የተነጠቃችሁ እህቶች ወንድሞች እባካችሁ ወደ ቅዱስ ቤተክርስቲያን እንጋብዛችሁ። ይሄ የሚመለከተው አሁን ለተመቻችሁ አይደለም ያልኩት ለሰለቻችሁ ነው። የሰለቻችሁ ስላሉ ማለት ነው። ያው ሰልችቷችሁ ደግሞ አንዳንድ ሶሻል ሚዲያ ላይ ሲፖስቱ ምናምን አይታችኋል። እና የሰለቻችሁ ካላችሁ እንደው በጌታ ፍቅር ታይማችሁን ብቻ ስጡን። ታይማችሁን ስጡን። ኑ ዓለም የነጠቀቻችሁን ሰላም የሰላሙ ንጉስ ክርስቶስ ኢየሱስ ሲመልስላችሁ ባይናችሁ ታዩታላችሁ። እናንተ ብቻ ጊዜያችሁን ታይማችሁን ስጡ። ምን ፈልገው ያ ነው። አሁንም ቢሆን አልረፈረም። በመጽሐፍ ቅዱስ ማስረጃ እኔ አንድ ፕሮቴስታንት ለምን አይሆንም እድል ሰጥቼ እወጣለሁ ዛሬ ከዚህ ላይፍ ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው። እኛ ከዚህ ቀደም ኦርቶዶክስ ነበርንና በዚህ የተነሳ ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጪ ስለሆነ ነው ፕሮቴስታንት የሆነው ብላችሁ የምታምኑ ፕሮቴስታንቶች ወንድሞች ካላችሁ ለእናንተ እድል እሰጣለሁ። ምናወራው በመጽሐፍ ቅዱስ ማስረጃ ብቻ በመጽሐፍ ቅዱስ ማስረጃ ብቻ ለእያንዳንዳችሁ እድል እሰጣለሁ። ኦኬ እሺ ሌሎችም የምትጽፉ ካላችሁ አስገባችኋለሁ። እሺ አብያ የሚል አካውንት ይሰማል? ይሰማል። እሺ ቅድስት ድንግል ማርያም አብያ ወይም ኤልያስ። እሺ ከየት ቤተ እምነት ነው የመጣኸው ኤልያስ? ከየት ቤተ እምነት ነው የመጣኸው? ከፕሮቴስታንት። እሺ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታሰብረው ትምህርት አለ ወይ? ቅድስት ድንግል ማርያም ሁሌም ታማላለች። አዎ ኦርቶዶክሳዊ ነው ወንድማችን። ኦርቶዶክሳዊ ነው? ፕሮቴስታንት ነኝ። ልመለስ ነው። እሺ ለምን ነበር አንድ ቁጥር ይጻፍክልኝ? ጫጫታለሁ ወንድማችን አንተ ጋር የምትለውን ሐሳብ እኮ በህም እንድረዳ ጫጫታለሁ አንተ ጋር ወንድማችን። ኦርቶዶክሳዊ ወንድማችን ነህ? ለመመለስ ስለምፈልግ ነው እኮ ያን ነገር እኮ ያልኩት እኮ የገባሁት ለዛ ነው። መመለስ ፈልጋለሁ። እሺ ወንድማችን እዚሁ ላይ ሆነ ጠብቀን አንድ ጊዜ ማይከን ተረጋግና እዚሁ ላይ ሆነ ጠብቀን። እሺ በጣም ጫጫታለሁ። እሺ ከምንድን ነው የሚለው? ቢና ነው የሚለው። ቢና የሚል አካውንት ይሰማል? አላጋ እንዴት ነው? አምላክ ይመስገን። ማን እንበል ስምህን ወንድማችን? ቢና ምን ማለት ነው? ያው ሲቆላመጥ ነው። ቢኒያም መሰለኝ ነው። ወንድማችን ቢኒያም ከየት ቤተ ሲቆላመጥ ነው ያልኩህ? ሲቆላመጥ ነው ያልኩህ። እሺ ወንድማችን ቢኒያም ከየት ቤተ እምነት ነው የመጣው? ኦርቶዶክስ። እሺ ለምን ነበር አንድ ቁጥር ይጻፍክልኝ? ማን ነው ሪኩዌስት ይላክልኝ? የላኩልህ ለምን መሰለህ? ብዙ ጊዜ አንተ ላይቭን እከታተላለሁና ከፕሮቴስታንት ጋር ያነጻጸርክ ስታወራ ነው የምሰማክ እንጂ መጽሐፍ ቅዱስን ስታስተምር ሰምቼ አላውቅም በብዛት ማለት ነው። እሺ እኔ ማለት አንተ ላይቭ ላይ ገብቼ መጽሐፍ ቅዱስን መማርና የሆነ ነገር መያዝ ፈልጋለሁ። ግን አንተ ደግሞ
ብዙ ጊዜ ፕሮቴስታንት እንደዚህ ሆነ እንደዛ ሆነ የሚባል ነገር ነው የምታወራውና ለምን እንደዚህ ይሆናል የሚለው ነገር እስቲ ብትነግረኝ ብዬ ነው የገባሁት። እሺ ወንድማችን ቢኒያም ኦርቶዶክስ ነህ አይደል? አዎ። እሺ እርግጠኛ ነው ኦርቶዶክስ ነህ? እርግጠኛ ነኝ። እሺ በቅዳሴያችን ሰዓት ስንት መጽሐፍቶች ይነበባሉ? እንደዚህ አይነት ጥያቄ ልመልስልህ አልችልም። ምክንያቱም ቤተክርስቲያን ውስጥ ብዙ እንትን ያልኩኝ ሰው አይደለሁም። ነው ወይስ ዓለማዊ ሰው ይባላል? አሁን እውቀት የሚጠይቅ ነገር አይደለም የጠየቀው። አይደለም እንዴት መሰለህ፣ ዓለማዊ የሚባል ሰው ነኝ። ቆይ ተረጋጋ ወንድማችን ተረጋጋ። ቆይ ወዴት እውቀት የሚጠይቅ ነገር አይደለም የጠየቅኩ። አየህ ልክ እዚህ ስፓርት ላይ ስንደርስ ወራጅ ያላት በለኝ። ኢቭን አሁን ስለ እንደዚህ ነገር አሁን አንተ ስለሆነ ሐሳብ ከመናገር በፊት በመጀመሪያ ስለምን እየወራው ነው የሚለውን ነገር በደንብ ጠንቅቀህ ልታውቅ ልትረዳ ይገባል። ሰው ገባህ? እዚህ ላይ ስመጣ አንድም ቀን ስለ ኦርቶዶክስ ቤተክርስቲያን ትምህርት ሲነሳ ሰምቼ አላውቅም አልክ ነው። ኦኬ እሺ መልካም ችግር የለም። ሐሳቡን እንደ ሐሳብ እንቀበልና ወንድማችን ቢኒያም በመጀመሪያ ኦርቶዶክስ ነው የሚለውን ነገር ፕሩፍ እናደርጋለን። ምክንያቱም ወንድማችን ቢኒያም መጥቶ የተለያዩ ሐሳቦችን ስላነሳ መጥቶ የተለያዩ ነገሮችን ስለተናገረ ኦርቶዶክስ ነው ልንል አንችልም። ምክንያቱም እየቀጠፈና እየዋሸም እያጨረበረ ሊሆን ስለሚችል ማለት ነው። ሰው ምን እናደርጋለን? ከኛ ወገን መሆኑን እንለያለን። በጣም ግልጽ ሐሳብ ስለሆነ ለምሳሌ እኔ ቤት የኔ ክፍል ስትገባ ልዩ የሆኑ ስፔሻል የሆኑ እቃዎች አሉ። ዕውቀት የማይጠይቁ እንዲህ አይነት እቃዎች አሉ ማለት የሚችሏቸው ሰዎች ቢገቡ ሊመለከቷቸው ኦብዘርቭ ሊያደርጓቸው የሚችሉ ነገሮች አሉ። እኔ ክፍል ያልገባ ሰው ገብቼ ነበር ብሎ ከጠየቀኝ በመጀመሪያ የማደርገው ነገር እኔ ክፍል ገብቶ ምን እንዳየና እንደተመለከተ ነው የምጠይቀው። ስለዚህ እንደማይ መቼም ያው እንግዲህ ተለቅ ያለ ወንድማችን ኦርቶዶክስ ቤተክርስቲያን ውስጥ እንግዲህ ረጅም ዓመት አሳልፋልና ዕውቀት የሚጠይቅ ነገር አይደለም የጠየቅኩ። ዕውቀት የሚጠይቅ ነገር ሳይሆን የጠየቅኩ ኦብዘርቭ ያደረግከውን ነገር ነው የጠየቅኩ። ስለዚህ ኦርቶዶክስ ከሆንክ ኦኬ ምንም እዚህም ግራ ቀኝ ምናምን ማለት አያስፈልግም። በቀጥታ በቅዳሴያችን ሰዓት ስንት መጽሐፍቶች ይነበባል? መመለስ አልችልም ካልክ ምንም ማውራት አትችልም። ቀጣፊነ ውሸታምነ ታች ትወርዳለህ። ኦርቶዶክስ ከሆንክ አሁን የተናገርኩት ነገር ለኦርቶዶክስ ስለሆነ ሰው ግልጽ ስለሆነ ማለት ነው ስርዓት ባለው መልኩ ትመልሳለህ። ከዛ ውጪ ብዙ አይነት እንዳንተ አይነት ውሸታምና ቀጣፊ ሰዎች ስለሚያጋጥሙ በደንብ አሳምሬ መልስልሃለሁ ለእያንዳንዱ ጥያቄ። አሁን በቅዳሴያችን ሰዓት ስንት መጽሐፍቶች ይነበባሉ? መልስልኝ እሱ። እሺ አንድ ነገር ልናገር እኔ ትፈቅድልኛል? እሱን ከመመለስ ከቅሬታ ጀምር ፕሊዝ። ከቅሬታ ሁሉም ሰው እንዲሰማ ልክ ስትገባ ያቀረብከውን ቅሬታ እስኪ እንደ አዲስ ንገራቸው። እሺ ልንገርህ አንድ ነገር ለምሳሌ እዚህ ጋር ያለ ከታች ያለ ሰው እንዳለ 462 ሰው አለ። ኦርቶዶክስ የሆነ ብዙ ሰው ይኖራል ብዬ አስባለሁ እዚህ ውስጥ። ሁሉም ሰው ይሄንን መልስ ይመልሳል ብለህ ታስባለህ? ደግሞ የጠየቁት ጥያቄ እዚህ ውስጥ ያለ ሰው ይመልሳል ወይስ አይመልስም አይደለም። ለምሳሌ ወንድማችን ለምሳሌ ምሳሌ ነው እሺ ያልኩህ ግብረ ሰዶማዊ ነህ ብዬ በጠይቅ መልስ ምንድነው? አይደለም ነው። በቃ ቴንኪው። ስለዚህ ግብረ ሰዶማዊ ነህ ወይ ብዬ ስጠይቅህ እዚህ ከታች ያሉ ሰዎች አሁን የጠየካቸውን ጥያቄ የሚመልሱት ይመስልሃል? አይደለም መልሱ አይደለም ነው። እሱ ጥያቄ እኮ ማች የሚያደርገው ኦርቶዶክስና አይደለም። ችግር የለውም ወንድማችን በነገራችን እድል ስለሰጠውክ ነው እየወራክ ያለው። ይሄ የአባት ቤት አይደለም ለመጮህ እንዳትሞክር እሺ። እማደምጥ ፈቃደኛ ሆኜ ነው። ስለዚህ አሁን እንዳደምጥ ብራዘር ከእንደገና ልክ ስትገባ ያቀረብኩ ቅሬታ ምንድን ነበረ? እሱን ንገረን። ስትገባ ይሄው እንዲህ አይነት ቅሬታዎች ነበሩ። እኔ ኦርቶዶክሳዊ ነኝ። እሺ ከዛ አንተ ላይ ደግሞ እንዲህ አይነት ቅሬታዎች ነበሩ። እሱን ቀጥልልን። ሁላችሁም ስሙት ከእንደገና። መጀመሪያ የጠየኩት ጥያቄ ፈለገ ለምንድን ነው ብዙ ጊዜ ላይቭ ላይ ከፕሮቴስታንት ጋር ኮምፔር ታደርጋለህ እንጂ መጽሐፍ ቅዱስን አታስተምርም ያልኩት? እሺ በጣም ጥሩ። እሺ ወንድማችን እዚህ ላይቭ ስትሪም ላይ አንድም ቀን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ሲነገር ሰምቼ አላቅም። ኦኬ አንድ
ሁልጊዜ የሚነሳው የፕሮቴስታንት ወንድሞቻችን ጉዳይ ብቻ ነው የሚል ነው። በጣም ጥሩ። እሺ በመቀጠል እናወራ። ወንድማችን አንተ ኦርቶዶክሳዊ ነህ ወይ? አዎ ነኝ እኮ አልኩ ፈለገ። በጣም ጥሩ። በቅዳሴያችን ሰዓት ቪዲዮ አብርቼ ስንት ላሳየህ። መጽሐፍቶች ይነበባሉ? ቪዲዮ አብርቼ በቅዳሴያችን ላሳየህ። ሰዓት አንገቴ ላይ ያለውን ክር ቪዲዮ አብርቼ ላሳየህ። እሱን በነገራችን ላይ መስቀል ተሐድሶ የሚሆኑ ሰዎች ያደርጋሉ። that's not my point። አሁን በመጀመሪያው አንተ ኦርቶዶክስ ነህ ወይስ አይደለም ነው ጥያቄ። እሺ ስለዚህ ምን እናድርግ መሰለህ ወንድማችን ቢኒያም የጠየቁን ጥያቄ ትመልስልኛለህ። ወይዘር አንተ ኦርቶዶክስ ሆንክም ፕሮቴስታንት ሆንክም ሐሳብህ ስህተት እንደሆነ እኔ ያስረዳለሁ። እሺ አይዞህ ችግር የለውም። ለጊዜው ግን አሁን በቅዳሴያችን ሰዓት ስንት መጽሐፍቶች ይነበባሉ? አላቅም። ይሄንን መልስልኝ በቃ። አላቅም። ቴንክ ዩ። ያላወቀው ለምንድን ነው? ቤተክርስቲያን ውስጥ በቅዳሴያችን ሰዓት መጽሐፍቶች ስለማይነበቡ ነው ያላወቀው? ይነበባሉ። እንዴት አይነበቡም እላለሁ። ይነበባሉ። ግን ያላወቀው ለምንድን ነው? ስለማይነበብ ነው ወይንስ አንተ ስለማትሄድ ነው ቅዳሴ? ምን ብለን እንያዘው? እኔ ስለማልሄድ። በጣም ጎበዝ ልጅ። በቃ አሁን ከዚህ በኋላ ታዳምጠኛለህ። በመጀመሪያ ፕሮቴስታንት ልትሆንም ላትሆንም ትችላለህ። ፕሮቴስታንት ነው ሆይ ኦርቶዶክስ ነው ሆይ ብለን የምንጠይቅ ሶሻል ሚዲያው ላይ ማንም ሰው የፈለገውን ነኝ ብሎ መምጣት ስለሚችል ነው። ለምሳሌ አንድ ሰው እዚህ ሶሻል ሚዲያ ላይ ነብይ ነኝ ብሎ መጥቷል። የፍቅር ሲዝም እምነት ተከታይ ነኝ፣ እኔ ነብይ ነኝ፣ ከአምላክ የተላኩ ነኝ ብሎ መጥቷል። የሆነን አይነት ካራክተር ለመለበስ ሶሻል ሚዲያው በጣም አመቺ ነው። እግዚአብሔር ባወቀው አንተ ኦርቶዶክስ ልትሆንም ላትሆንም ትችላለህ። ግን እንደ ኦርቶዶክስ ልቀበልና በደንብ አድርጌ ልንገርህ። መጣህና ወንድማችን ምንድን ነው ያልከው? ሶሻል ሚዲያ ላይ ስመጣ ፈለገ አትናቴዎስ ስለ ኦርቶዶክስ ቤተክርስቲያን ትምህርት ሲናገር ሰምቼው አላውቅም፣ ስለ ፕሮቴስታንቶች ነው የሆነ ነገር ሲል የምሰማው አይነት ስታፍ ነገር አልከን። ኦኬ እሺ፣ ኦርቶዶክስ ለመሆንን ለማረጋገጥ አንድ ሐሳብ አነሳንልህ። ያ ሐሳብ ምንድን ነበረ? በቅዳሴያችን ሰዓት ስንት መጽሐፍቶች ይነበባሉ የሚል ነበር። ስንት መጽሐፍቶች ይነበባሉ ስንል you have no idea፣ አታውቅም። ያላወቅከው ለምንድን ነው? እንደው ቤተክርስቲያን ላይ ያ ወንጌል ስለማይነበብ ነው ወይንስ አንተ ቅዳሴ ስለማትሄድ ነው አለ? እኔ ቅዳሴ ስለማልሄድ ነው አልክ። ወንድማችን ኢቨን አንተ ኦርቶዶክስ ራሱ ብትሆን እዚህ ሶሻል ሚዲያ ላይ መጥተህ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቶች ሲነገሩ በሰፊው ሐሳቦች የተነሱ ሲብራሩ ያላዳመጥከው አንተ እንጂ እኛ የማንናገር ሰዎች ሆነን አይደለም። ኦኬ ቅዳሴ ሄደህ በቤተክርስቲያኑ ስንት ቅዳሴዎች እንደሚነበቡ እንኳን ያልተረዳ ሰው ሶሻል ሚዲያ ላይ ድንገት መጥተህ አስተያየት ለመስጠት ባትቸኩል ጥሩ ነው ወንድማችን ቢኒያም። ምክንያቱም እያንዳንዱ የምናረጋቸው ነገሮች ማስረጃዎች ስላሉ ዩቲዩብ ላይ ገብተህ ሰርች አድርገህ በፈለገ አትናቴዎስም ይሁን በሌሎች ወንድሞችም ይሁን ስማቸውን ሰርች አድርገህ የተቀመጡ የኦርቶዶክስ ቤተክርስቲያን ግልጥ ያሉ ትምህርቶች አሉ መመልከት ትችላለህ። ሶሻል ሚዲያ ላይ 14 ሰዓታት ያክል ተቀምጠን ያስተማርናቸው ሰፊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቶች አሉ። መታ ያልተማርከው አንተ እንጂ ቁጭ ብለን ያላስተማርነው እኛ አይደለም። ስለዚህ ድንገት ወንድማችን ደርሰህ ለመዝለፍ ባትሞክር ጥሩ ነው። ሐሳብና አስተያየት መስጠት ቀላል ነገር ነው፣ ሰርቶ ግን ማሳየት ደግሞ በጣም ከባድ ነገር ነው። አሁን በዚህ ልክ መናገር ለምንድን ነው መሰለ? ኢቭን ያነሳው ሐሳብ በራሱ እንደው አንተ ጋር ጉለት ሳይኖር ልክ እኛ ጋር ጉለት እንዳለ አድርጎ ለማሳየት ያቀረብከው ስለሆነ እንኳን እኔን ስለ ቤተክርስቲያን ያስተማርኩትን ትምህርት በቅዳሴ ሰዓት ራሱ ስንት መጽሐፍቶች እንደሚነበቡ ይሃቡን አይዲያ። ነገ ከነጎዲያ ፈለገ አትናቴዎስን ብሌም ያደረግክ ሰው በዚሁ ከቀጠልክ ቤተክርስቲያንንም ብሌም ታደርጋታለህ። ቤተክርስቲያን ወንጌል አላስተማረችኝም ብለህ ማለት ነው። ቤተክርስቲያን ያልከው ቆይ ከመጣሽ ማርያም ታምጣሽ ነው። ሐሳቡን ካነሳው በደንብ አድርጌ እነግርሃለሁ። ምክንያቱም እንዲህ አይነት አመል አንተንም ይሁን ሌላንም ሰው ሊለምዱ አይገባም። በዚህ አጋጣሚ የትም ቦታ ገብታችሁ ዘው ብላችሁ ገብታችሁ አስተያየት ለመስጠት የምትሮጡ ሰዎች እባካችሁ ከአስተያየት በፊት የሚቀድም ነገር አለ። ነገርን ማስተዋል፣ ነገርን ልታስተውሉ ይገባል። ስለምን እየተወራ ነው? ስለምን እየተነሳ ነው? ምንድነው እየተወራ ያለው ሐሳብ? ምን እየተደረገ ነው? ያንን በደንብ አደርጋችሁ ልታስተውሉ ልታዳምጡ ይገባል። በመጀመሪያ
ኢቭን ሶሻል ሚዲያ ላይ ያለን የሆነን አገልግሎት በነገራችን ላይ ትችት ለማቅረብ ቢያንስ አንድ ሰው 1 ዓመት ያክል እንኳን መከታተል አለበት። ሶሻል ሚዲያ ላይ እኛ ከጀመረን 4 ዓመታችን ነው። እግዚአብሔር በሚያውቀው እዚህ ውስጥ ያላችሁ ብዙዎቻችሁ ምናልባት 4 ዓመትም ጭምር ላታቁም ትችላላችሁ። እግዚአብሔር ባወቀ ጌታ ባወቀ። ነገር ግን አሁን አንተው የምን እምነት ተከታይ ምናምን አይደለም ፖይንቱ። ኢቭን ኦርቶዶክስ ሆኖ ወንድማችን ቢኒያም ኦርቶዶክስ ሆነ እናንተ እንዲያላሰማራችሁም የማለት መብቱና ሞራሉ የለህም ምንለ ለምንድን ነው መሰለ ኢቭን ቤተክርስቲያን እለት የምታነበውን እንኳን በቅዳሴ ሰዓት የሚነበበውን እንኳን መጽሐፍ አንተ አታውቀውም። ለምን? ቤተክርስቲያን እየሄድክ ስላልሆነ። ስለዚህ ቤተክርስቲያንም ሳትሄድ እኛም ቀን በቀን ላይቭ ስትሪም ላይ ገብተን ምንናገራቸውን ሐሳቦች ሳትመለከት ዓላማው ምን እንደሆነ ሳታይ ሪዛልቱ ምን እንደሆነ ሳትመለከት ከየት ጀምረን ምን ላይ እንደጨረሰን ሳታይ ሁለተኛ ሐሳብ ለመስጠት እንዳትመጣ። በነገራችን ላይ ይሄ ንግግሬ በየትኛውም አይነት ሁኔታ ላይ ልትሆኑ ትችላላችሁ። ምንም አይነት ፐርሰናሊቲ ሊኖራችሁ ይችላል። ምንም አይነት አቋም ሊኖራችሁ ይችላል። ይሄ ሁላችሁንም የሚመለከት ጉዳይ ነው። ኦኬ ፕሮቴስታንትም ደግሞ ልትሆን ትችላለህ። ፕሮቴስታንትም ከሆንክ ደግሞ ልንመልስልህ የምንችለው መልስ ስለ ፕሮቴስታንት ወንድሞቻችን የክህደት ትምህርት የምናነሳው ስለምንድን ነው ስንል የፕሮቴስታንቶችን ትምህርት ቁጭ ብለን ለማውራት ነው ወይ? ነው፣ በፍጹም አይደለም። ይልቁኑ ከመጽሐፍ ቅዱስ መሰረት ውጪ መጽሐፍ ቅዱስ ያሉኑ ትምህርቶቻቸውን በአጠቃላይ ያነሳን የጠፉ በጎችን የመመለስ ሐዋርያዊ ግዴታ ስላለብን ነው። ይሄ የእያንዳንዱ ክርስቲያን ግዴታ ነው። ስለዚህ የፕሮቴስታንት ወንድሞቻችን ትምህርት የክህደት ትምህርቶች መነሳታቸው ለእያንዳንዱ ኦርቶዶክስ ጠቃሚ ነው። ምክንያቱም ዝክር የሚዘክሩትን ክርስቲያኖች ዝክር መዘከር እኮ መጽሐፍ ውስጥ አይደለም ከየት አመጣችሁት እያሉ ጥያቄ የሚያነሱ እነሱ ስለሆኑ በሳልቬሽን ትምህርት ዙሪያ ኦርቶዶክሳውያን በእምነትና በሥራ ትላላችሁ ትምህርታችሁ ከየት መጣ ለሚሉ ፕሮቴስታንት እህት ወንድሞቻችን ጥሩ መጽሐፍ ቅዱስ የማስረጃዎችን የግድ መስጠት ሐዋርያዊ ግዴታችን ስለሆነ በደንብ አድርገን ኦኬ እናንተ ምን ብላችሁ ታምናላችሁ? ኦኬ ከዛስ ኦርቶዶክስ ቤተክርስቲያንስ ምን ብላ ታስተምራለች? ቅድስት ቤተክርስቲያናችንስ ምን ብላ ታምናለች የሚለውን ደግሞ በደንብ አድርገን እንመልሳለን። እና ይሄን ሁሉ ሐሳብ ያነሳው ለምንድን ነው መሰለ ተወዳጅ ወንድማችን ቢኒያም ምናልባት ሳታቅ የጠየቀው ከሆነ ብዬ ነው እንጂ ልክ እንዳንተ አይነት ሰዎች ለምሳሌ እንደውም ፐርሰን መጥተው አስቴት ሰጡ አልሰጡ ይሄ የሚቀር ነገር አይደለም ልላችሁ ፈልጌ ነው። እናንተ ቀራላችሁ ማላላችሁ የሚቀር ነገር አይደለም። ዛሬም ነገም ወደፊትም ሐሰት የሆኑ ትምህርቶችን በአጠቃላይ እያነሳን መጽሐፍ ቅዱሳዊ መሰረት ያለውን ደግሞ የቅድስት ቤተክርስቲያናችን ትምህርት እየገለጠን አሁንም የጠፉ በጎችን እንፈልጋለን። የሆኑ ሰዎች የኛን የቤተክርስቲያናችንን መጽሐፍ ቅዱስ የትምህርቶች ያሉ አዋልድ መጽሐፍቶችን እያነሱ ማውራት ይፈልጋሉ። የቤተክርስቲያናችን ትምህርት ምን እንደሆነ ዳያብ ነው አይዲያ። እኛ ግን መጽሐፍ ቅዱስን መሰረት አድርገን ምንን መሰረት አድርገን አልኳችሁ? መጽሐፍ ቅዱስን መሰረት አድርገን የክህደት ትምህርቶችን በአጠቃላይ እናፈርሳለን። ኦኬ እስካሁንም ደግሞ ጌታ ረድቶን በጣም ብዙ ነፍሳቶች ተመልሰውልናል። ሌላው ጊዜ ተወዳጅ ወንድማችን ቢኒያም ገብታ አስተያየት ከመስጠት በፊት እንደ ወንድምነት አስተያየት ከመስጠት በፊት የሆኑ ሐሳቦችን ከማቅረብ በፊት ምናልባት ሌሎች ቦታዎች ላይ እንደው አጫጭር ስብሰባዎች ላይ እንደው ሊያዋጣ ይችላል። እንደ አይነት ሁኔታዎች ላይ ግን በመጀመሪያ ሪሰርች ብትሰሩ ኦኬ ዩቲዩቦች ላይ ከ2000 ምናምን በላይ ቪዲዮዎች አሉ። ከ2000 ምናምን በላይ ቪዲዮዎች ኦኬ ገብታችሁ አይታችሁ ተመልክታችሁ ስለምን ነበር የተወራው ኦኬ ምን አይነት ሐሳቦች ተነሱ ምን አይነት ነገሮች ላይ ውይይት ተደረጉ የሚሉትን ነገሮች ሳትመለከቱ እባካችሁ ገብታችሁ ለሐሳብ ለመስጠት ባቸኩሉ ጥሩ ነው። ፕላስ ደግሞ ራስን እንድትፈትሽ የምፈልገው ነገር ትልቁ ነገር ምንድነው መሰለው ወንድማችን ቢኒያም ከዚህም ላይ ከወጣ በኋላ መቼም ህሊና የሚባል ነገር አለ። ህሊና ያለው ሰው መቼም ህሊናው ይወቅሷል። ፈለገ አትናቴዎስ እንዲህ ነገር አስተምሯል ወይ ሳላስተማረም የሚለውን ብቻ ሳይሆን ቤተክርስቲያን በቅዳሴው ሰዓት ምን አይነት መጽሐፍ ታንብብ አታንብብ you have no idea። ቤተክርስቲያን የምታሰብረው ወይም ደግሞ በቅዳሴው ሰዓት የምታነበውን መጽሐፍ ያላወቀው አንተ ስላልሄድክ ነው። ፈለገ አትናቴዎስም የሚያሳባቸው ትምህርቶች ምን እንደነበሩ ያላወቀው አንተ ስላልመጣ ነው። ጀርመን ሀገር ስትሄድ የጀርመን ሀገርን ቋንቋ እንደምትማር ሁሉ ኢንዶኔዥያ ስትሄድ የዛን ሀገር ቋንቋ እንደምትማር ሁሉ ልክ ወደ ቲክታክ ፕላትፎርም ደግሞ ስትመጣ በደንብ አድርገህ በቃ ረጅም ጊዜ ወስደ በተከታታይነት ቢያንስ የተወሰኑ ነገሮችን ልትከታተል ይገባል ወንድማችን። ስለዚህ እዚህ ሶሻል ሚዲያ ላይ ምን አይነት ትምህርቶች ተሰጥተው ነበር ለሚለው አሁን ግን እንደገና ሌሎች ሐሳቦችን አንስተን የምናወራው ነገር የለም። የኛው ዩቲዩብ ላይ ገብተህ
ከእንደገና ሰርች አድርገህ ተመልከተ። ሌላው ጊዜ ግን ከይቅርታ ጋር እንደዚህ አይነት ንግግር እኔ በጣም ቅር ሊያሰኛችሁ ይችላል። በቃ ለሐሴት አትቸኩሉ። እሺ ለሐሴት አትቸኩሉ የኔ ተወዳጆች። ወንድማችን ቢኒያም አንተም ለሐሴት ባትቸኩል ጥሩ ነው ወንድማችን። እሺ እኔ እኮ ምንም አላወራሁም ፈለገ፣ አንተ ብቻ ነው ያወራው። አይ ማውራት የለብህም ምክንያቱም የዋጉን አይዲያ እያልኩ እኮ ነው። አሁንም ልክ በእውቀት እንደመጣሽ ወንድማችን ነገር እኔ ያልኩትን መስራት አልተረዳኸኝም ብዬ ስላሰብኩኝ ዝም ብዬ አዳመጥኩ። ያወራው ነገር ምንድነው መሰለ ሶሻል ሚዲያ ላይ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እዚህ ሚዲያ ላይ አስተምራችሁ አታቆም ነው አይደል ያልከው? መጀመሪያ አላልኩም፣ እንደዛ አላልኩም። እኔ መጽሐፍ ቅዱስን ስሰብክ ሰምቼ አላውቅም ያልኩት። መጽሐፍ ቅዱስን ስሰብክ የቤተክርስቲያናችን ትምህርት ከመጽሐፍ ቅዱስ የተለየ ነው እንዴ ወንድማችን ቢኒያም? አይደለም። ግን አንተ ከፕሮቴስታንት ጋር ባለ ነገር የቤተክርስቲያናችን አስተምሮ እንደዚህ ነው በማለት ብዙ ጊዜ ፕሮቴስታንት ጋር ስላወራና ቢኒያም ዝም ብለህ ቢኒያም ስላወራ አላዳመጥም። በነገራችን ላይ ብራዘር ተረጋጋ። የኛ የቤተክርስቲያናችን ትምህርት ከመጽሐፍ ቅዱስ የተለየ ነው ወይ? የተለየ ነው ወይም ደግሞ አንድ ነው ብለህ መልሰህ። አይደለም። በጣም ጥሩ። እዚህ ሶሻል ሚዲያ ላይ እኛ ስለ ቤተክርስቲያን ትምህርት አስተምረን እናውቃለን ወይስ አናውቅም? ምንድነው ግን ስብከት? እኔ እኮ መጽሐፍ ቅዱስ ስሰብክ ነው ያልኩት። እናውቃለን ወይስ አናውቅም? ያየውን ብቻ መልስልኝ ቢኒያም። እናውቃለን ወይስ አናውቅም? ያየውን ብቻ መልስልኝ። ስሰብክ ሰምቼ አላውቅም እኮ ነው ያልኩት ፈለገ። እኔም ደግሞ የመለስኩልህ እንኳን ፈለገ ሲሰብክ አይደለም ቅዳሴ ማስቀደሰ ማታክ ሰው ስለሆንክ ስለ ቤተክርስቲያን ትምህርት እየተረዳ አይደለም እያልኩ ነው። ስለ ቅዳሴ እኮ አላወራሁም ማለት እኮ ቅዳሴ ያውቃሉ አላውቅም ማለት ነው። ቢኒያም የሰባ ሐሳብ እኮ ነው ያነሳሁልህ። አዳምጠኝ። በቅዳሴያችን ሰዓት ስንት መጽሐፍቶች ይነበባሉ? ሲምፕል ነገር፣ እውቀት የማይፈልግ ነገር ነው የጠየቅኩህ። አሁን እውቀት የማይፈልግ እንዲህ ኦብዘርቭ በማድረግ ብቻ የሚነገር ነገር ነው የጠየቅኩህ። ይኸው ለምሳሌ በቅዳሴያችን ሰዓት ስንት መጽሐፍቶች ይነበባሉ? ወንድማችን ቢኒያም ኦርቶዶክስ ነህ አይደል? አላውቅም፣ ቅዳሴ ሄጄ አላውቅም እኮ አልኩህ ፈለገ። ቴንክ ዩ። አንተ ቅዳሴ ሄድክም አልሄድክም ግን በቅዳሴያችን ሰዓት የሚነበቡ መጽሐፍቶች አሉ ወይስ የሉም? ወንድማችን ቢኒያም አሉ። ቴንክ ዩ። ስለዚህ አንተ ሄደህ አላየህም፣ ነገር ግን ዘወትር በቅዳሴያችን ሰዓት የሚነበብ መጽሐፍ አለ ዘወትር። ኦኬ፣ አንተ ግን ሄደህ አላየህም፣ ሄደህ አልሰማህም፣ በጸሎቱ አልተሳተፍክም፣ ከምስጢሩ አልተካፈልክም። ይሄ የማን ድክመት ነው ወንድማችን ቢኒያም? የኔ ድክመት ነው። በጣም ጥሩ። ሶሻል ሚዲያ ላይ እነ ፈለገ አትናቴዎስ ሌሎቹም ወንድሞቹ በመጽሐፍ ቅዱሳዊ ትምህርቶች ዙሪያ ያስተማሩት ትምህርቶች በአጠቃላይ ዩቲዩቦች ላይ አሉ። ሰርች አድርጎ ማየት አለማየት ያንተ ስራ ነው፣ እሱ ያንተ ግዴታ ነው። ሶሻል ሚዲያ ላይ መጥተህ ያልተከታተልከው አንተ ነህ። ዩቲዩብ ላይ ሄደህ ሰርች አድርገህ ያላየው አንተ ነህ። ትምህርቶቹን ቁጭ ላይ ያላየኸው አንተ ነህ። ስለዚህ ይሄ ድክመት የማን ነው ወንድማችን? ኖ እኔ እኮ ብዙ ጊዜ ተመችቶኝ አንተንም ማየው ደግሞ ታሽረል ቀለድብናል። ኦርቶዶክስ ቤተክርስቲያን በቅዳሴ ሰዓት ምን አይነት መጽሐፍ እንደሚነበብ አላውቅም። እሺ ከዛስ እንደው እዛ ሄጄ አላውቅም። በተመሳሳይ ደግሞ እዚህም ደግሞ እዚህ ላይ ያላችሁ ሰዎች እንደዚህ ስለ መጽሐፍ ቅዱስ የቤተክርስቲያን ትምህርት እንጂ ስለ መጽሐፍ ቅዱስ አንስታችሁ አታውቁም። ጌታ ሆይ አንዳንድ ሰዎች እባካችሁን እንደው በጌታ ልለምናችሁ፣ እንደው የምንናገረውን ነገር እንወቅ፣ የምንሰጠውን ሐሴት እንወቅ እባካችሁን ፕሊዝ። ገብታችሁ ጌታ ሆይ ገብታችሁ የሆነ ነገር ከመናገራችሁ በፊት ፕሊስ እባካችሁን አንዳንድ ነገሮችን በደንብ አድርጋችሁ ተከታተሉ። ይሄ ካፈርኩ አይመልሰኝ ነው። አሁን መጨረሻ ላይ ወንድማችን የተናገራችሁ ንግግሮች በአጠቃላይ ምንድነው የሚባለው? ካፈርኩ አይመልሰኝ። እግዚአብሔር በሚያውቀው ኦርቶዶክስ ላይሆን ይችላል፣ እንደው ጌታ በሚያውቀው እና የሆኑ ነገሮችን ብሬም ለማድረግ ምናምን እባካችሁን አንቸኩል ፕሊስ። ኤኒዌይስ እንግዲህ ረጅም ሰዓት እድል ሰጥቻለሁ፣ ወደ 2 ሰዓት ያክል ማለት ነው። ላይቭ ስትሪም ላይ ወደ 2 ሰዓት ያክል እድል ሰጥቻለሁ። አንድም ሰው ግን ኦርቶዶክስ ቤተክርስቲያን የትምህርቷ ከመጽሐፍ ቅዱስ ውጪ ነው፣
ብሎ ለመሞገት የሞከረ የለም። እንደ እግዚአብሔር መልካም ፈቃድ እንግዲህ ቀጣይ በሚኖሩ ላይቮች ላይ ደግሞ እነዚህን ሐሳቦች ከእንደገና ደግመን እያነሳን ለማውራትና ለመወያየት እንሞክራለን። እጅግ በጣም እንወዳት እህታችን ዘማሪት አቦነሽ አለች እና አቦነሽ የምትዘመረልንን ዝማሬዎች ሰምተን እንለያያለን ማለት ነው። በዚህ አጋጣሚ ለሁላችሁም ፕሮቴስታንት እህት ወንድሞች አሁንም ሁልጊዜ የምናቀርበው ጥሪ ምንድነው? በየአዳራሹ ጩኸቱ የሰለቻችሁ፣ ድራማ የሰለቻችሁ፣ አንዳንድ ጊዜ በየቸርቹ ስትዞሩ ሁሉም ቸርች እየዞሩ የሚመሰክሩ ሰዎች አይታችሁ ታውቃላችሁ አይደል? ስለሆነት እኔ በጣም አንድ ዶክመንተሪ የሆነ ቪዲዮ አይቼ በጣም ገርሞኝ ነበር። በየቸርቹ እየዞሩ አበል እየተከፈላቸው የሚዞሩ ተመሳሳይ የሆነ ምስክርነት የሚሰጡ ሰዎች አሉና ይሄ ድራማው የሰለቻችሁ ታውቁታላችሁ። ፕሮቴስታንት የሆናችሁ ሰዎች መቼም ኦርቶዶክስ የሆኑ ሰዎች ፊት እንዲህ አይነት ነገሩን መናገር አትፈልጉትም እንጂ ሌናችሁ ያውቋል። እና ድራማው የሰለቻችሁ፣ ጩኸቱ የሰለቻችሁ፣ ዘይትም ጨውም ገዝታችሁ አላደል በቃ ልክ እንደው ይሄ ቤታችሁ ሸማቾችን መስሎ እንዲህ አይነት ነገሮችን ራሱ መግዛት የሰለቻችሁ ሰዎች ካላችሁ ፕሊዝ ታይማችሁን ስጡን፣ ጊዜያችሁን ስጡን። በመጽሐፍ ቅዱስ የማስረጃዎች ከኛ ጋር አውሩ። አለቀ። በመጽሐፍ ቅዱስ የማስረጃዎች ከኛ ጋር ፕሊዝ አውሩ። ማለት በጣም ብዙ ከመጽሐፍ ቅዱስ ውጪ የሆኑ ትምህርቶችን ፕሮቴስታንት የሆኑ ወንድሞቻችን በአጠቃላይ ይቀበላሉ። ቅድም እንዳልኳችሁ ትምህርታቸው ከመጽሐፍ ቅዱስ ውጪ ነው ወይስ አይደለም ሳይሆን መጽሐፍ ቅዱስ ያልሆነ ትምህርት አላቸው፣ መጽሐፍ ቅዱስ የሆነ ትምህርት አላቸው ወይ ነው ትልቁ ጥያቄ የሚሆነው። ምክንያቱም በጣም አብዛኛው ትምህርታቸው በአጠቃላይ ከመጽሐፍ ቅዱስ እውነት የራቀ ስለሆነ ማለት ነውና እባካችሁ ጊዜያችሁን ስጡ። መመለስ የምትፈልጉ ፕሮቴስታንቶች ካላችሁ በዚህ አጋጣሚ በውስጥ ጻፉልኝ፣ መልእክታችሁን በውስጥ አስቀምጡልኝ። የሰለቻችሁ በየቦታው እናታችሁን አድናለሁ ብላችሁ የታመመ አባታችሁን ከሆስፒታል አልጋ ላይ አንስታችሁ የሆነ ግለሰብ ያድንልኛል ብላችሁ እናት አባታችሁን በሞት ያጣችሁ እስካሁንም ድረስ ያቁስል ከውስጣችሁ ያልወጣ ፕሮቴስታንት እህት ወንድሞቻችን የምትሄዱበት ግራ የገባችሁ ውስጣችሁ የተጨነቀ እረፍት የሚሰጠው የሰላሙ ጌታ ኢየሱስ ክርስቶስ ነው እና በቻላችሁ ታቀም ባካችሁ ወደ እውነተኛው ጌታ ወደ ክርስቶስ ቀርቡ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ብላችሁ የምታምኑ ካላችሁ ምን ጊዜም በራችን ክፍት ነው። በመጽሐፍ ቅዱስ የማስረጃ እናወራችኋለን። አሳየች የሚል አካውንት ኢንቫይት አድርገንሻል እህታችን፣ ነይ ግቢ ፕሊዝ፣ ነይ ግቢ። ምን ችግር አለው? ነይ ግቢ እህታችን፣ አክሴፕት በይ። ያው አካኪ ዘራፍ ስትል ስላየዋት ነው ኢንቫይት የላኩላት። ኤኒዌይስ እሺ የምትገባ አይመስለኝም እሷ። ለማንኛውም ግን በቻላችሁ ታቀም ባካችሁ በቃ ግራ የተጋባችሁ ፕሮቴስታንቶች እንዳላችሁ አይቻለሁ። ስለሆነ እውነቴን ነው። ልጄን አድናለሁ ብላችሁ የታመመ በተለይ አንድ ወንድማችን የታመመች ልጁን አድናለሁ ብሎ ከሆስፒታል አንስቶ ወደ ሆነ ቦታ ወስዶ እዛ ይከፍል የነበረውን ገንዘብ ለጌታ ክፍል ተብሎ ገንዘቡን በአጠቃላይ አውጥቶ ልጁን በሞት ያጣ አንድ ወንድማችን የቅርብ ጊዜ ትውስታ ነው። ብዙዎቻችሁ ታስታውሳላችሁ። እና እንደዚህ በሁሉም ፕሮቴስታንት ቤት ውስጥ ቁስል አለ። መሄጃ ያጣችሁ ይሄ ሁሉ ነገር በላያችሁ ተደርጎ ከዛ ቦታ እንደው ስትርቁ እንደው ጌታን የራቃችሁ ትመስሏችሁ በጣም ውስጣችሁ የተጨነቀ እህቶች ወንድሞቻችን ልባችሁ እውነተኛውን ጌታ ኢየሱስ ክርስቶስን እንደሚሻ እናምናለን እና በቻላችሁ ታቀም ባካችሁ አትፍሩ። በመጽሐፍ ቅዱስ የማስረጃ እኛ ጋር እንዲህ ችኮላ አካኪ ዘራፍ ምናምን የለም። ይኸው ዛሬ ይኸውና በቅ እንዲህ በል ሰይ እና ተጠመቅ ዛሬው ነው እና እንትን በል የለም ጋይስ። በመጀመሪያ ቤተክርስቲያን እንድታቋት እንፈልጋለን። ቤተክርስቲያን እንድታቋት በመጽሐፍ ቅዱስ የማስረጃዎች የቤተክርስቲያንን ትምህርት እንድታውቁ እንፈልጋለን። እውነተኛውን ጌታ ኢየሱስ ክርስቶስ እንድታውቁት እንፈልጋለን። ሐሰተኛውን ኢየሱስ አይደለም። ኦኬ ጭፈራ የሚጨፈርለትን ኢየሱስን አይደለም። ሐሰተኛውን ኢየሱስ ሳይሆን እውነተኛውን ጌታ ኢየሱስ ክርስቶስን እንድታውቁት እንፈልጋለን። በመጀመሪያ ካለማወቅ ወደ ማወቅ እንድትሸጋገሩ እንፈልጋለን። እውነታው ከገባችሁ በኋላ እውነታውን ከተረዳችሁ በኋላ ደግሞ የተረዳችሁን እውነት አምናችሁ
የእውነተኛው ጌታ የኢየሱስ ክርስቶስ ልጅ እንድትሆኑ እንፈልጋለን። ይሄ የሁልጊዜ ምኞታችን ነው። እኛ ክርስቲያን እህት ወንድሞቻችሁ በዚህ አጋጣሚ እጅግ በጣም እንወዳችኋለን። ከኛ የበለጠ ደግሞ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ እርሱ ይወዳችኋል። እርሱ ይወዳችኋል እና ምን ጊዜ ፕሊስ እባካችሁን ነገሮችን ከመጠየቅ ከመረዳት ወደኋላ እንዳትሉ። በመጽሐፍ ቅዱስ ማስረጃዎች ነገሮችን አሁንም ኦርቶዶክስ ቤተክርስቲያንን ማወቅ የምትፈልጉ ሰዎች ካላችሁ መልእክት አስቀምጡልን። በመጽሐፍ ቅዱስ ማስረጃ ስለ ኦርቶዶክስ ቤተክርስቲያን ይሄን ማወቅ እፈልጋለሁ የምትሉ ሰዎች ካላችሁ በውስጥ መስመር መልእክት አስቀምጡልን። እናንተን ለማውራት ሰፊ ጊዜ አለን። ሁላችሁንም በክርስቶስ ፍቅር ጋብዘናችኋል። እንደ እግዚአብሔር መልካም ፈቃድ ቀጣይም በሚኖሩ ላይቭ ስትሪሞቻችን ላይ በተለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የነበራችሁ እና ወደ ፕሮቴስታንቲዝም የሐሰት ትምህርት የሄዳችሁ እህት ወንድሞቻችን ከዚህ ከሚደነቀው ብርሃን ክህደት በሆነ ትምህርት ወጣችሁ ወደ ድቅድቁ ጨለማ የወደቃችሁ እህት ወንድሞቻችን እናንተን በፍቅር የምንፈልግበት ታይም ይሆናል። እንግዲህ የክርስቶስ ቃል እንደ ችቦ የበራ መብራት ነውና በዚህ ድቅድቅ ጨለማ በሆነው የክህደት ትምህርት ላይ ደግሞ እናንተን እጅግ በጣም አድርገን እንፈልጋችኋለን። በመጽሐፍ ቅዱስ ማስረጃ እንድትጠይቁን እንፈልጋለን። እናንተን የማብሸቅ ፕሮቴስታንቶችን የማናደድ ዓላማ የለንም። ወንጌል ሰዎችን የምንመልስበት፣ ወንጌል ሰዎችን የምናንጽበት፣ ወንጌል ሰዎችን የምናስተምርበት እንጂ ወንጌል ሰዎችን የምናበሽቅበት አይደለም። ሰዎችን የምናበሽቅበት አይደለም። ስለዚህ በፍቅር እባካችሁ በመጽሐፍ ቅዱስ ማስረጃ ቀርባችሁ አውሩን። በዚህ አጋጣሚ የደከማችሁ የሰለቻችሁ ፕሮቴስታንት ወንድሞቻችን እና እቺን ኦርቶዶክስ ቤተክርስቲያንን በልባችሁ ያለችን በቃ ስታዩት የምትደነቁባትን እቺን ቤተክርስቲያን ማወቅ የምትፈልጉ ፕሮቴስታንት ወንድሞቻችን በውስጥ መስመር መልእክት አስቀምጡልኝ፣ አወራችኋለሁ። እንግዲህ ሁላችሁም ጌታ ይርዳችሁ። እህታችን አቦነሽ አለች እና ከእህታችን ጋር ዝማሬዎችን ዘምረን እንለያያለን። አቦነሽዬ እንኳን ደህና መጣሽ። ድምጽ ይሰማል አይደል? ይሰማል አቦነሽዬ? አይ ቲንክ እየተሰማት አይደለም። ኤኒዌይስ አይ ቲንክ እየተሰማት አይደለም። የኔ ይሰማል። ኤኒዌይስ እንደ እግዚአብሔር መልካም ፈቃድ እንግዲህ ነገ ሳይሆን ሮብ አይ ቲንክ ሮብ ቀን ላይ ሊመቸኝ ይችላል እና ላይቭ ስትሪም እንገባለን። ከሰሞኑ በጣም ብዙ እየለፋን ነው። ኦርቶዶክስ የወጣት ጉባኤያችን አዲስ አበባ ላይ ብቻ የሚደረግ አይደለም ብያችኋለሁ። እንደ እግዚአብሔር መልካም ፈቃድ ባህር ዳር፣ ጎንደር፣ ሐዋሳ፣ ዲላ፣ ሀላባ፣ ወላይታ፣ አርባ ምንጭ፣ ቤኒሻንጉል፣ ጋምቤላ፣ ጅጅጋም ጭምር እነዚህ ቦታዎች በአጠቃላይ እንደ እግዚአብሔር መልካም ፈቃድ ይቀጥላል። አዳማ፣ ሻሸመኔ፣ ሆሳዕና እነዚህ ሁሉ ቦታዎች በአጠቃላይ ወደፊት እየቀጠለ ነው የሚሄደው። እንደ እግዚአብሔር መልካም ፈቃድ እንግዲህ ጉባኤውን በደንብ በሰፊ ለማድረግ በደንብ እንደ እግዚአብሔር መልካም ፈቃድ ጥረት እያደረግን ነው። ሐዋሳ በጣም ትልቅ ጉባኤ ይኖረናል። በዚህ አጋጣሚ ሐዋሳም የምትኖሩ ፕሮቴስታንት ወንድሞቻችን ቀኑ ሲደርስ እናሳውቃችኋለን። ብዙዎቻችሁ በጣም ብዙ መታተርፉበት ይሆናል። በዛውም ኦርቶዶክስ ቤተክርስቲያን በጣም የምታደንቁበት ጊዜ ይሆናል። አንዳንዶች ሁለንተናዋ እንደሚስብ ያውቃሉ። ኦርቶዶክስ ቤተክርስቲያን ሁለንተናዋ የዝማሬ ስርዓቱ፣ የአምልኮ ስርዓቱ፣ ኢቨን ምዕመናኑ ያላቸው ስርዓት፣ ወደ ቤተክርስቲያን ሲገባ ያለው ስርዓት፣ ወንጌል ሰዎች ሲማሩ ቁጭ ብለው የሚማሩበት ስርዓት፣ ሁሉ ነገሩ ያለው ሁሉም ነገር እንደሚስብ ያውቃሉና ብዙ ሰዎች ዊዛይቴኔሪዝም ተው እዛ እንትን ነው ለዛፍ ነው እንትን የሚሰግዱት ምናምን ውሸት የሆኑ ነገሮችን ይነግሯቸዋል። እና ፕሮቴስታንቶች ወንድሞች በዚህ አጋጣሚ ፕሊስ ኑና ታያላችሁ። እንደ እግዚአብሔር መልካም ፈቃድ ቀጣዩ የሚሆነው ደብረ ብርሃን ነው። ደብረ ብርሃን ለማድረግ በጣም ብዙ እየጣርን ያለ ነው። በጣም ብዙ እየታገልን ያለ ነው።
እና ለዛ ነው ከሰሞኑ ላይፍ ስትሪም እየገባው ያልሆነው አካውንቴን በጣም ተመቷል። እንደ እግዚአብሔር መልካም ፈቃድ ሁሉም ቦታዎች በሰሜን በደቡብ በምስራቅ በምዕራብ በሁሉም አቅጣጫ እንደ እግዚአብሔር መልካም ፈቃድ በሁሉም አብያተ ክርስቲያናት ይሄ ፕሮግራም እየቀጠለ ይሄዳል። እግዚአብሔር አምላክ ይርዳን። እናንተም ጸሎት አድርጉልን። ደህና ሁኑልኝ። ኤኒዌይስ ወዳችኋለሁኝ። ሮብ ጌታ ከረዳን ቀን 4 ሰዓት ጀምሮ ላይቭ ይኖረናል። ሮብ ቀን 4 ሰዓት እሺ፣ እንዳትረሱ። ሮብ ቀን 4 ሰዓት ላይቭ ይኖረናል። ቀን 4 ሰዓት ሁላችሁም እንዳትቀሩ የኔ ተወዳጆች። ሰላም ሁኑ። አንወጣም እናንተ